በስተመጨረሻ አብርሃም ወደ ራሱ ተመልሶ ሄርሜላን ይቅርታ ጠይቋል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ሀሳብ አስተያየት ኮሜንት ስር እጠብቃለሁ። ሴጣንም ልሆን እባብም ልሆን አይመለከታችሁም። በነገራችን ላይ አንዳንድ ጋጠ ወጥ መታችሁ እኔ ቤት ከምትሳደቡ ይልቅ ራሳችሁ ብትቆጥቡ የተሻለ ነው ማለት ነው። ነገ መውደቂያችሁ አያሳውቅም። ኦኬ። ለማንኛውም ውፍረት መቀነስ ቦርጭ መቀነስ ለምትፈልጉ ሁላችሁ ከታች በማስቀምጥላችሁ ሊንክ ገብታችሁ ማየት ትችላላችሁ። እጅግ በጣም ጥሩ ጥሩ ነገሮች አሏት እሙ አይመን ጋር ከታች ሊንኩ የማስቀምጥላችሁ። ውፍረት ላስቸገራችሁ፣ ቦርጭ ላስቸገራችሁ፣ የጎን ቦርጭ ላስቸገራችሁ፣ ከወገብ በታች መወፈን ለምትፈልጉ ሁላችሁም ይመለከታል። ከታች ሊንኩን አስቀምጥላችኋለሁ። ሊንኩ ተጭናችሁ ገብታችሁ ማየት መመልከት መጠየቅ ትችላላችሁ። ወደ መጣሁበት ጉዳይ ልመለስ ማለት ነው። አብርሃም እንግዲህ ወደ ራሱ ተመልሶ ሄርሜላን ይቅርታ ጠይቋል፣ ተንበርክኮ ማለት ነው። እኛም የጠበቅነው ነገር እኛም ያልነው ነገር ይሄን ነበረ። ሄርሜላ እውነትም ጥሩ ነገር ነው እንጂ መጥፎ ነገር አይገባትም። ጎበዝ ጀግና። እውነት ሄርሜላም ጥሩ መልስ ሰጥተዋለች። ነገር ግን እኔ ቢታረቁና አብረው ህይወታቸው ቢቀጥሉ በጣም ነው ደስ የሚለኝ። አው ለጊዜው ብዙ ነገር ተፈጥሮ ሊሆን ይችላል። ለጊዜው ብዙ ነገር ሊሆን ይችላል። ተጎታም ሊሆን ይችላል። አዝናም ሊሆን ይችላል። ነገር ግን ፍቅር ከምንም በላይ ይበልጣል። ትዕግስት አድርጋ ሰብር አድርጋ ብዙ ነገር ታግሳለች ለአብርሃም ማለት ነው። እንግዲህ አብርሃም እውነት እኛ በጣም ኮርተናል ባንተ። ምክንያቱም ሄርሜላ ይሄ ነገር አይገባትም፣ ይሄ ማልቀስ አይገባትም፣ ይሄ መሆን አይገባትም ነበረ። ነገር ግን አንተ ያበዛኸው ነገር ከሄርሜላና ጋር ከፍቅር ጋር ያደረግከው ነገር ሄርሜላን መተውክ ይሄ ትልቅ ጉዳት አምጥቶብሃል። ትልቅም ስህተትን ፈጥረሃል። ነገር ግን ያ ስህተት አንተ በጣም በጎበዝ በድንቅ መልኩ ስለመለስከው ሄርሜላን ይቅርታ ስለጠየቅካት በጣም ነው የምናመሰግነው። ሄርሜላ እስከምትረጋጋ ድረስ ሄርሜላ እስከ በቃ ራሷን እንትን እስከምታደርግ ድረስ ታገሳት። ምክንያቱም ከብዙ ነገር ደርሶባታል። ብዙ አዝናለች፣ ብዙ ተከፍታለች፣ ብዙ አልቅሳለች፣ ብዙ ተጎድታለች ማለት ነው። ከአንተ በላይ ሄርሜላ ነው የተጎዳችው ማለት ነው። ያ የተጎዳችው እስከሚያገግም ድረስ ጀግናዋ ሄርሜላ አብራችሁ ሆናችሁ እንደምትጋቡ ድረስ እኛ እናቃለን። አንተም ደግሞ ችላ አትበላት፣ ውደዳት፣ አፍቅራት። ሁለተኛ ግን እንደዚህ አትጉዳት ማለት ነው። ምክንያቱም መጎዳት በጣም ከባድ ነው። መጎዳት ፍቅርን ይቀንሳል። መጎዳት ብዙ ነገር ያሳጣል። ያ ከሚሆን ይልቅ ፍቅራችሁ እንዲያብብ አንተም እሷን ውደድ፣ እሷም አንተ ተውደድ። ፍቅር በፍቅር ሆኑ፣ ተጋቡ፣ ውለዱ፣ ክበዱ ማለት ነው። እና ሌሎች ነገሮች እኔ ደስ ያለኝ ነገር በነገራችን ላይ የት ነው የተለቀቀው ቪዲዮ ለምትሉኝ ሁላችሁ ማለት ነው አብርሃም ሜንሽን አድርጎታል። ሄርሜላ በአዲስ ቻናል መታለች። ሄርሜላ በአዲስ ቻናል ስለመጣች ደስ ብሎናል። ያ ቻናሏ ምን ሆኖ ነው በአዲስ ቻናል የመጣችው የሚለው ነገር እኔ አልገባኝም። በአዲስ ቻናል ነው የመጣችው ሄርሜላ ግሮስ የሚለው እና ደግሞ አብርሃም ሼር አድርጎታል። አብርሃም ቤት ስትገቡ ሼር ቦታው ታገኙታላችሁ ማለት ነው። ሌላኛው ነገር ደግሞ ትልቅ ነገር እኔ ማለት ነው እባብም ልሆን አስጠሊታም ልሆን ውሻም ልሆን አይመለከታችሁም። የእያንዳንዳችሁ እኔ ልንገራችሁ ማለት ነው። አንዳንድ መታችሁ ስለ ሩታ ሳወራ ወይም ደግሞ ስለ ፍቅር ስለ ማንኛቸውም ሳወራ መታችሁ ሩታን ብቻ ስላልወገንኩ ለሩታ ያጠፋችሁ ጥፋት ጥሩ አይደለም ብቻ ስላልኩ ብቻ እናንተ መታችሁ እባብ ብሆን ውሻ ብሆን አይመለከታችሁም እኮ። እኔ የፈለኩት ሰው የማድነቅ የፈለኩት ሰው የመጣል መብት አለኝ እኔ ማለት ነው። ምክንያቱም ስልኩ የኔ ነው፣ ፍትሜም የኔ ነው፣ አፌም የኔ ነው። የፈለኩ ሰው ማክበር፣ የፈለኩ ሰው መውደድ፣ የፈለኩ ሰው ማድረግ እችላለሁ ማለት ነው። ግን እናንተ መታችሁ እኔን እባብ ልትሉኝ፣ አንቺ እባብ ነሽ፣ አንቺ እንደዚህ ነሽ፣ አንቺ ውሻ ነሽ፣ የልጅ አባትሽ ይክዳሽ፣ የሚከዳ ነገር ይክዳችሁ ማለት ነው። እኔ መቼም አይከዳኝም። ገብቶሻል? መክዳትና መዋሸትና መበቀል ይለያል። መዋሸት ትልቅ ብጥብጥ ነው የሚፈጥረው። በትዳር ዓለም ላይ ደግሞ መዋሸት ትልቅ ብጥብጥ ይፈጥራል። ይሄ አውቃለሁ ማለት ነው። ስለዚህ እኔ ብቻ ሄርሜላን ማናት ሩታን ስላልደገፍኩ ብቻ መታችሁ ነው መሰለው አትችሉም። ምክንያቱም እኔ ሀቁን ነው የተናገርኩት። እኔ አሁን ዛሬ ሄርሜላ ደገፍኩ የሩታ ጥያ አይደለም።
ከገባችሁ ማለት ነው። እኔ ማንም ምንም አልጥልም፣ ማንም ምንም አላነሳም። ነገር ግን ሩታ ያደረገችው ነገር ትልቅ ስህተት ነው። ምክንያቱም ያመኑት ሲከዳ በጣም ከባድ ነው። ሄርሜላ አምናት ነበረ። ሄርሜላ ማስመሰሉ አቁማ ይሄ የሩታን እንትን ከሩታ ጋር ሆና ነበረ። ከሩታ ጋር ምን አይነት ግንኙነት ጀምረው ነበረ። ያ መክዳት ያ እንደዚህ መበቀል አልነበረባትም። ሀቅ ነው አሁንም የተናገርኩት ማለት ነው። ምንም አይነት ውሸት የለብኝም። ውሸት ካለብኝ ውሸት አለብሽ ብላችሁ እስኪ ተናገሩት። ውሸት የለብኝም። ለምን ሰው ለምን ይከዳል? ሰው ወደዱት፣ ይቅርታ ጠየቁት አይደለ? በዛን ሰው መቆም ነበረባት። እናንተ ግን ብቻ ሩታስ ጥሩ አላደረገችም። ሩታ ይሄን መክዳት አልነበረባትም። ሄርሜላ ከፍቅር ጋር ተመሳጥራ ሩታ ሄርሜላ መጉዳት አልነበረባትም። ብቻ ስላልኩኝ እናንተ መታችሁ እኔን እባብ፣ ውሻ፣ ደደብ ምናምን የፈለጋችሁት ነገር ብትበጠረቁ እኔ አይመለከተኝ። ምክንያቱም የዚህ እጃችሁ ላይ የጻፋችሁት ነገ እጃችሁ ላይ በእርግጠኝነት ያ የጻፋችሁት እናንተ ላይ እንደሚደርስ ማለት ነው። ምቀኝነትን፣ ሸረኝነትን፣ ክፋትነትን እኔ ጋር የለም ማለት ነው። እያንዳንዳችሁ ሰውን ክፋት አታድርጉ። ሰውን በቃ በማይፈልገው ነገር አታውሉ ማለት ነው። እኔ የተናገርኩት ነገር ሌላ፣ እናንተ የምታወሩት ነገር ሌላ። እጃችሁ ላይ የጻፋችሁት የተረገምሽ እናንተ የተረገማችሁ ስለሆናችሁ፣ እናንተ ደግሞ ባሎቻችሁ ስለከዶቻችሁ እኔ ላይ ለመፈጸም አትተግብሩ ማለት ነው። ምክንያቱም ያ እጅሽ ላይ ነጻፍሽው ነገር ግን ነገ እንደሚደርስብሽ አንቺ ላይ እስኪ እኔ ላይ ከደረሰብኝስ እኔ ላይ ምን ይደርስብኛል? ሴት ነኝ እኮ እንደዚህ መክዳት ነበረብኝ ወይ? ሴት ነሽ። በሴትነትሽ ነገር የሚደርስብሽ ፈተና ብዙ ነገር አለ ማለት ነው። ብቻ ማንም ስለወገንኩኝ ማንም ስለተቸሁኝ አይደለም እኔ ጋር ማለት ነው። ስለዛ አፋችሁ ባትከፍቱና ጥሩን ነገር ብትጽፉ እኔ ባትጽፉም ችግር የለብኝም። ነገር ግን እኔ የወደድኩትን ሰው ያከበርኩትን ሰው እኔ እናንተ ከልቤ ነው የማከብራችሁ፣ ከልቤ ነው የምወዳችሁ ማለት ነው። ነገር ግን የማይሆን ነገር ከምትጽፉ ይልቅ ዝም ብትሉ ይሻላችኋል ለማለት እወዳለሁ። በጣም ነው የማመሰግነው። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ በሌላ ቪዲዮ እመጣለሁ። እባካችሁ ስትጽፉ ሰውን ቅስም የሚሰብር ነገር አትጻፉ። ምክንያቱም ነገ እኔ ላይ ይደርሳል ብላችሁ አስቡ ማለት ነው። እኔ ላይ አይደርስም፣ እንደዚህ ያላደረኩኝም፣ እንደዚህ ስላደረግሽ ወይም እንደዚህ ስለሆንሽ ሳይሆን ነገ የሚደርስሽ ነገር ሴት በመሆንሽ ብቻ የሚደርስብሽ ነገር ስላለ ራስሽን አፍሽንም እጅሽንም ቆጠብ አድርጊው።